የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች እንደምናላችሁ ሰላምታችን በያላችሁበት ይድረስ። እነሆ አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። ከኢትዮ ኒውስ መረጃዎች ጋር አብራችሁ እንድትቆዩ ግብዣችን ነው። በቅድሚያም አርዕስተ ዜናዎችን አስቀድማለሁ። የብልጽግና አገዛዝ አገራዊ ምርጫ እያደረኩ ነው ባለበት በዛሬው ዕለት በአማራ ክልል ሁሉም ቀጠናዎች በአገዛዝ ጦርና ፋኖ ኃይሎች መካከል ውጊያ ተስፋፍቶ ቀጥሏል። የፋኖ ኃይሎች ምርጫ የሚደረግባቸው ከተሞች ጭምር መቆጣጠራቸው ሰምቷል። አቶ ተመስገን ጥሩነህ 7 የአንድ ቤተሰብ አባላት የሞተ ልጃቸውን ቤት ትተው ለመምረጥ መጡ ማለታቸው ያነጋገረ ሲሆን የአፋብ ሊቀመንበር አርበኛ ዘመነ ካሴ በኩሉም በመጪዎቹ ወራት ይለይልና ሲል አስታውቋል። በዝርዝር እናየዋለን። በአማራና ኦሮሚያ ክልል የተወሰኑ አካባቢዎች በጸጥታ ችግር ምክንያት ድምፅ መስጠት ተቋርጧል ሲል የአገዛዙ ምርጫ ቦርድ አስታውቋል። የምርጫ ቦርድ ሰብሳቢዋ በ143 የምርጫ ጣቢያዎች ተቋርጧል ሲሉ አስታውቀዋል። በሌላ በኩል የአገዛዙ ጠቅላይ ሚኒስትር አብይ አህመድ የኢትዮጵያ ታሪካዊ ጠላቶች ምርጫው ሰላማዊ ሆኖ እንዳይካሄድ ኃይሎችን ገዝተው አሰማርተውብናል ሲሉ ከሰዋል። ዝርዝሩን ትሰሙታላችሁ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከ3 ወራት በፊት የተጀመረውን የአሜሪካና ኢራን ጦርነት ለመቋጨት የሚያስችለውን ስምምነት ለማስተካከል ፍላጎት እንዳላቸው የአሜሪካ መገናኛ ብዙሃን ዘግቧል። ለውጦቹ በሆርሙዝ ወሽመጥና የተብላላ የዩራኒየም አወጋገድ ጋር የተያያዙ እንደሆኑም ቢቢሲ ዘግቧል። በዝርዝር እናያለን። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች አብራችሁን ቆዩ። ወደ ዝርዝሩ አልፋለሁ። የብልጽግና አገዛዝ ሀገራዊ ምርጫ እያደረኩ ነው ባለበት በዛሬው ዕለት በአማራ ክልል ሁሉም ቀጠናዎች በአገዛዝ ጦርና ፋኖ ኃይሎች መካከል ውጊያ ተስፋፍቶ ቀጥሏል። የፋኖ ኃይሎች ምርጫ የሚደረግባቸውን ከተሞች ጭምር መቆጣጠራቸው ሰምቷል። አቶ ተመስገን ጥሩነህ 7 የአንድ ቤተሰብ አባላት የሞተ ልጃቸውን ቤት ትተው ለመምረጥ መጡ ማለታቸውም ያነጋገረ ሲሆን የአፋብ ሊቀመንበር አርበኛ ዘመነ ካሴ ደግሞ በመጪዎቹ ወራት ይለይልና ሲል አስታውቋል። የብልጽግና አገዛዝ በዛሬው ዕለት ግንቦት 24 2018 ዓ.ም ከትግራይ ክልል በስተቀር በመላው ሀገሪቱ 7ኛ ሀገራዊ ምርጫ እያከናወነ እንደሚገኝ አስታውቋል። አገዛዙ ይህን በሚልበት በዛሬው ዕለት በአማራ ክልል 4ቱም ማዕዘናት በአገዛዝ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ተባብሶ ቀጥሏል ተብሏል። በጎጃም፣ በጎንደር፣ በሸዋ፣ በወሎ ከ150 በላይ ያላነሱ የውጊያ ግንባሮች ተከፍተዋል ሲሉ ነው የፋኖ ኃይሎች አጠቃላይ በክልሉ ውጊያ መቀስቀሱን የተናገሩት። ደብረ ታቦር፣ ደብረ ማርቆስና ፍኖተ ሰላም ጨምሮ በዞኑ ትልልቅ ከተሞች ውጊያ የተካሄደ ሲሆን ውጊያውን ተከትሎ በርካታ አካባቢዎች የምርጫ ሂደቱ መቋረጡን ነዋሪዎች የተናገሩት። አማኑኤልን ጨምሮ ምርጫ ይደረግባቸዋል የተባሉ በርካታ ከተሞች በዛሬው ዕለት በፋኖ ኃይሎች ቁጥጥር ስር ገብተዋል ሲሉም የመረጃ ምንጮች ጨምሮ ተናግረዋል። በጎጃም ቀጠና ደብረ ማርቆስና ፍኖተ ሰላም ጨምሮ ከ50 በላይ ከተሞች በአገዛዙ ጦርና ፋኖ ኃይሎች መካከል ውጊያ እንደተደረገባቸው አፋብን ቴዎድሮስ ይፋ አድርጓል። ለባህር ዳር ከተማ ቅርብ ርቀት የሆኑት መራዊና አዴት ከተሞች ዛሬ ውጊያ የቀጠለባቸው አካባቢዎች ናቸው። በቀጠናው ሞጣ፣ ግንደወይን፣ ፈለገ ብርሃን፣ መርጦ ለማርያም፣ ደብረ ወርቅ፣ ብቸና፣ ወይራ፣ የትመን፣ ኤድዋ፣ ደንበጫ፣ ሰከላ፣ አዲስ ቅዳም፣ ሽንዲ፣ ዳንግላ፣ ጃዊ፣ አቸፈር፣ ወርቅ ሜዳ፣ የቦቅላ፣ ቲሊሊ፣ ረቡ ገበያና የጁቤ ኮርክና ሌሎች ከተሞች ዛሬ ውጊያ የተከፈተባቸው መሆኑን የአፋብን የህዝብ ግንኙነት ኃላፊ አርበኛ አስረስማረ ዳምጤ አስታውቋል። በተመሳሳይ በጎንደር ቀጠና ደብረ ታቦር፣ እብናት፣ ጓኋላ፣ አንበሳሜ፣ ሐሙሲት፣ ማክሰኝት፣ አርባያ፣ ወረታ፣ ማሰሮ ደንብ፣ አረብ ገበያ፣ አንዳቤት፣ ስማዳ፣ ጃንሱማ፣ አብራጅራ፣ እስቴም፣ ሻውራ፣ አዲስ ዘመን፣ ሚካኤል ደብር፣ ሽንፋ፣ ነጋዴ ባህር፣ ቀራቅርና ሌሎች በዛሬው ዕለት ውጊያ የቀጠለባቸው ከተሞች መሆናቸውን አፋብን ይፋ አድርጓል። በወሎና ሸዋ ቀጠናዎችን በአገዛዝ ጦርና ፋኖ ኃይሎች መካከል ውጊያ መቀጠሉ ያስታወቀው አፋብን በተለይም በሸዋ ቀጠና ሸዋሮቢት፣ ደብረ ሲና፣ መኮይ፣ ሚዳመራኛ፣ ደብረ ብርሃን ዙሪያ፣ አጣዬ፣ ምንጃር አረርቲ፣ አንኮበር፣ መሃል ሜዳ፣ ግሽራቤል፣ መንዝና ሞላሌ ሌሎች አካባቢዎች እንዲሁም በወሎ ራያ ቆቦ፣ ላስታ፣ መቄት፣ ዳውንት፣ ስታይሽ፣ ኩታበር፣ ግሸን፣ ተንታ፣ ጎሽ ሜዳ፣ ደሴ ዙሪያ፣ አልብኮም፣ ሀብሩ፣ ጊራና፣ መቅደላ፣ መካነ ሰላም፣ ሳይንት ደንሳ፣ ሳይንት አጅባር፣ ወግዲ፣ ከላላና ልጓማ እንዲሁም ሌሎች አካባቢዎች ውጊያ መደረጉ ይፋ ተደርጓል። የአማራ ፋኖ ብሔራዊ ንቅናቄ በይፋ ከተመሰረተ ወዲህ ለመጀመሪያ ጊዜ በወታደራዊ ካውንስል ውሳኔ መሰረት በሁሉም አካባቢዎች የተከፈተው የተቀናጀ ውጊያ ነው ሲል አንድ የአፋብን ወታደራዊ አመራር ለኢትዮ ኒውስ ተናግሯል። በሁሉም የአማራ ክልል አካባቢዎች የተጀመረው ውጊያ ዘመቻ አንሻ ሰይድ በሚል የተሰየመ መሆኑን አመራሩ አክሎ ተናግሯል። በክልሉ ሁሉም ቀጠናዎች ውጊያ ተባብሶ በቀጠለበት በዚህ ዕለት የብልጽግና አገዛዝ በክልሉ ምርጫ እያደረገ እንደሚገኝ ያስታወቀ ሲሆን በዚህም የአገዛዙ ምክትል ጠቅላይ ሚኒስትር
ተመስገን ጥሩነህና የብልጽግና ርዕሰ መስተዳድር አረጋ ከበደ በባህር ዳርና ምክትል ርዕሰ መስተዳድር አብዱ ሁሴን በወሎ ወረባቦ እንዲሁም የፌዴሬሽን ምክር ቤት አፈ ጉባኤ አገኘሁ ተሻገር በጎንደር ከተሞች ተገኝተው ድምፅ መስጠታቸውን ወቁልን ብለዋል። በዕለቱ አቶ ተመስገን ጥሩነህ የላቀ የዜግነት ቁርጠኝነት ተምሳሌት በሚል ያጋሩት መረጃ ብዙዎችን ያነጋገረ ሲሆን ጉዳዩ በብዙ የማህበራዊ ሚዲያ ተጠቃሚዎች ዘንድ እንደ መቀለጃ ሆኖ ታይቷል። አቶ ተመስገን ጥሩነህ በክልሉ ሰሜን ሸዋ ዞን ሲያደብር ነዋይ ወረዳ አባያ ቀበሌ ልጃቸው በሞት የተለዩባቸው ቤተሰቦች አስከሬን ከቤት ባስቀምጠው 7 የቤተሰብ አባላት ማልዳ ወደ ምርጫ ጣቢያ አምርተዋል ማለታቸው ነው ብዙዎቹን እያነጋገረ የሚገኘው። ይህ በእንዲህ እንዳለ የአፋብኃ ሊቀመንበር አርበኛ ዘመነ ካሴ ከአገዛዙ ጋር በመጪዎቹ ወራት ይለይልናል ሲል አስታውቋል። አርበኛ ዘመነ ካሴ አገዛዙ እያደረገ ያለው ምርጫ በተመለከተ በዲሞክራሲና በምርጫ ስርዓት ታሪክ ውስጥ እንደዚህ አይነት ቅሌት በየትኛውም አህጉር ታይቶ አይታወቅም። እንደዚህ አይነት አሳፋሪ ነገር በመንግስት ታሪክ ውስጥ አልተመዘገበም። የአብይ ዘመን የሰው ልጅ አይቷቸው የማያውቁ ኖሮችና ጉዶች መገለጫ ዘመን ሆኗል ሲል አጣጥሏል። በአንድ እጃችን የድርጅታችን መዋቅር እያስተካከልን በሌላ እጃችን ስትራቴጂካዊ የሆኑ ወታደራዊና ፖለቲካዊ ስራዎችን በጥልቀት አቅደናል ያለው የአፋብኃ ሊቀመንበር ግዙፍ ወታደራዊ ፖለቲካዊና ዲፕሎማሲያዊ ድሎች እያስመዘገብን ነው፣ በመጪዎቹ ወራት ይለይልናል ሲልም ግንቦት 23 2018 ዓ.ም ባወጣው መግለጫ አስታውቋል። አርበኛ ዘመነ ካሴ የአማራ ህዝብና ቀይ የሀያላን ሀገራት ድሮንና የዘመናዊ መድፎች የመግደያ አቅም መሞከሪያ ሆኗል ብሏል። አምባገነኖች በቁጣ ያልጨበጡትን የህዝብ መዳፎች ላይ ይፋፋሉ ያለው ዘመነ ካሴ ሆኖም ግን ከፈጣሪ በታች ትልቁ ጉልበት ያለው በህዝብ መዳፍ ስር ነው ሲል አስታውቋል። አርበኛ ዘመነ ካሴ በተያዘው ትግል ህልውናችን ይረጋገጣል፣ ሀገር ባንዲራዋ ያርፋልና ያለው በሀገርና በቀጠና ደረጃ የዛሬ መቀራረብ ለነገ አብሮነት ዋስትና ነው በሚል የትብብር አንድነትን የጠቀሰው የአፋብኃ ሊቀመንበር ዘመነ ካሴ ለህዝባችን የሚበጀውን ነገርና የትግላችን ቀይ መስመሮችን ጠንቅቀን እናውቃለን፣ ከዓላማችን ፈቅ ሳንል በብልሃት እንጓዛለን፣ አንዲት ግራም ጥቅማችንን አሳልፈን አንሰጥም፣ የሰውን ማነካም፣ በዙሪያችን ከተገኘ ጤዛ ብትሆን ልሶ ግን አቅም መፍጠር ያስፈልጋል ብሏል። ከሌሎች መንግስታትና የፖለቲካ ኃይሎች ጋር የሚደረግ ግንኙነት ግዴታ ጭምር ነው። የቀጠናው ኃይሎች ነግሶ ጨርሶ ብቻውን የቆመ ሰውና ስብስብ ከማን ጋር መቆም እንዳለብን ሊነግረን አይችልም ሲል አስታውቋል። የአማራ ፋኖ ብሔራዊ የህልውና ትግል ለሌሎች ወገኖች የተስፋ እንጂ የስጋት ምንጭ አይሆንም ያለው ዘመነ ካሴ አማራ ብቻውን ታግሎ ማሸነፍ ይችላል፣ የአማራ ብቻ ሀገረ መንግስት መፍጠር ግን አይችልም፣ አይገባምም። ምክንያቱም ኢትዮጵያ ልዩ ልዩ ወገኖች ሀገር ናትና፣ ስለዚህ ዓላማውና ጥቅሙን ከሚጻረሩ ኃይሎች ጋር የሚያደርገውን ትብብር ጤናማ ነው፣ ይቀጥልበታልም ሲል አስታውቋል። በአማራና ኦሮሚያ ክልል አካባቢዎች በጸጥታ ችግር ምክንያት ምርጫ መቋረጡን የምርጫ ቦርድ አስታውቋል። የአገዛዙ ምርጫ ቦርድ በአማራና በኦሮሚያ ክልል 143 የምርጫ ጣቢያዎች ምርጫ ተቋርጧል ብሏል። የብልጽግና አገዛዝ አብይ አህመድ ታሪካዊ ጠላቶቻችን ምርጫው ሰላማዊ ሆኖ እንዳይካሄድ ኃይሎችን ገዝተው አሰማርተዋል ሲሉ ክስ አሰምተዋል። በአማራና በኦሮሚያ ክልል አካባቢዎች ድምፅ መስጠት ከተጀመረ በኋላ በተፈጠረው የጸጥታ ችግር ምክንያት የድምፅ አሰጣጥ ሂደቱ መቋረጡን የአገዛዙ የኢትዮጵያ ብሔራዊ ምርጫ ቦርድ ያስታወቀው። የምርጫ ቦርዱ ዋና ሰብሳቢ ሚላትወርቅ ኃይሉ ዛሬ ከማልዳው 12 ሰዓት ጀምሮ እየተካሄደ ያለው 7ኛው አጠቃላይ ምርጫን አስመልክቶ በሰጡት ጋዜጣዊ መግለጫ ላይ በመላ ሀገሪቱ ካሉ የምርጫ ጣቢያዎች 50188ቱ በሰዓቱ 12 ሰዓት ላይ ድምፅ አሰጣጥ ጀምረዋል ብለዋል። ነገር ግን 695 የምርጫ ጣቢያዎች በሰዓቱ አለመከፈታቸውን የምርጫ ቦርድ ሰብሳቢዋ ገልጸው እነዚህ ምርጫ ጣቢያዎች በ30 ደቂቃና በ1 ሰዓት ዘግይተው ተከፍተዋል ባይ ናቸው። በጸጥታ ምክንያት ያልተከፈቱ 143 የምርጫ ጣቢያዎች አሉ ያሉት ሰብሳቢዋ በአማራና ኦሮሚያ ክልሎች ውስጥ የድምፅ አሰጣጥ ሂደቱ ከተጀመረ በኋላ የጸጥታ ችግር አጋጥሞናል፣ የተቋረጡ ቦታዎችም አሉ ሲሉ በመግለጫቸው ጠቅሰዋል። የምርጫ ቦርድ ቀደም ሲል ከትግራይ ክልል በተጨማሪ በ8 የምርጫ ክልሎች በአማራ ክልል አይካሄድባቸውም ብሎ ነበር። የቦርዱ ሰብሳቢ በጸጥታ ችግር ምክንያት ምርጫ መካሄድ ባልተቻለባቸው የአማራና የኦሮሚያ ክልሎች ውስጥ የሚንቀሳቀሱ ታጣቂዎች ምርጫውን እንዳይካሄድ የትራንስፖርት እንቅስቃሴ ማገዳቸውን ገልጸዋል። በ39723 የምርጫ ጣቢያዎች ታዛቢዎች እስካሁን ድረስ ተገኝተው መታዘባቸውን የሚናገሩት የምርጫ ቦርዱ ፖለቲካ ፓርቲዎችና የግል ተመራጮች ያቀረቧቸው ወኪሎች በ41798 የምርጫ ጣቢያዎች ተገኝተዋል ብለዋል። አሁንም ቢሆን በአገዛዙ በውጊያ ማል የሚያካሄደው ምርጫ በተለያዩ ቦታዎች ተቋርጧል ይባልም አሁን ላይ ግን ምርጫዎች እየተካሄዱ ነው ማለት የአገዛዙ የተለያዩ ተቋማት እያስተጋቡ ነው። በሌላ በኩል የኢትዮጵያ ታሪካዊ ጠላቶች ምርጫው ሰላማዊ ሆኖ እንዳይካሄድ ኃይሎችን ገዝተው አሰማርተዋል ሲሉ አብይ
አህመድ ከሰዋል። የብልጽግናው ጠቅላይ ሚኒስትር አብይ አህመድ የኢትዮጵያ ታሪካዊ ጠላቶች ሲል የጠሯቸው አካላት ሰላማዊ ምርጫ እንዳይካሄድ የገዟቸውን ኃይሎች በስፋት አሰማሩብኝ ብሏል። አብይ በሰባተኛው ጠቅላላ ምርጫ በትውልድ ቀያቸው በሽሻ ድምፅ ከሰጡ በኋላ ለጋዜጠኞች በሰጡት ቃለ ምልልስ ላይ ታሪካዊ ጠላቶች ያሏቸው ኃይሎች በኢትዮጵያ ውስጥ ዲሞክራሲያዊ ምርጫ ማካሄድ እንደማይቻል እምነት እንድንይዝ ሙከራ አድርገዋል ብሏል። ጠቅላይ ሚኒስትሩ የኢትዮጵያ ሕዝብ ዲሞክራሲ ስርዓት ውስጥ ኢትዮጵያ ውስጥ ለመገንባት የሚሻው የሚፈልገው ለመወሰን መካሪ ገሳጭ እንደማያስፈልገው ማለዳ ድምፁን ለመስጠት በመውጣት አሳይቷል ሲሉም ተናግሯል። አብይ ሰባተኛው ምርጫ በተመለከተ ምርጫ ድምፃቸው በተለያዩ አካባቢዎች ተሰጥቷል ይበሉ እንጂ ምርጫ ቦርድ ግን በተለያዩ አካባቢዎች ተቋርጧል ሲል ደግሞ ያስታወቀው ከሰዓት ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከ3 ወራት በፊት የተጀመረውን የአሜሪካና ኢራን ጦርነት ለመቋጨት የሚያስችለውን ስምምነት የማስተካከል ፍላጎት እንዳላቸው ተሰማ። ለውጦቹ በሆርሙዝ ወሽመጥ እና የተብላላ ዩራኒየም አወጋገድ ጋር የተያያዙ እንደሆኑ ቢቢሲ ዘግቧል። ዋይት ሀውስ እስካሁን ድረስ አስተያየት እንዲሰጥ ቢጠየቅም ምላሽ አልሰጠም። የኢራን ዋና ተራዳሪ መሐመድ ባጋር ጋሊፍ እሁድ ዕለት የኢራን መብት ሙሉ ለሙሉ እስካልተጠበቀ ድረስ ቴህራን ምንም አይነት ስምምነት አትፈጽምም ብለዋል። የተኩስ አቁም ስምምነቱን ለማራዘም በሚያስችለው ማዕቀብ ላይ ፕሬዚዳንት ትራምፕና ከፍተኛ ባለስልጣናት አርብ ዕለት ለንግግር ቢቀመጡም ስብሰባው ቀጣይ እርምጃዎች ላይ ግን ግልጽነት ሳይኖረው ተጠናቋል። በስምምነቱ ላይ የተሰማራው የአሁኑ ለውጥ የማድረግ ፍላጎቱ መጀመሪያ አክሲዮስ በተባለው የአሜሪካ መገናኛ ብዙሃን የተዘገበ ሲሆን የተኩስ አቁም ስምምነቱን በ60 ቀናት ማራዘም፣ የሆርሙዝ ወሽመጥን ዳግም የመክፈት ጥሪና በኢራን ኒውክሌር ፕሮግራም ላይ ድርድር ማድረግ የሚያስችል ማዕቀፎችን ያካትታል ተብሏል። ስምምነቱ ለኢራን የማዕቀፍ ፎይታ ሊሰጥ እንደሚችል የተዘገበ ሲሆን ይህም ቴህራን የተያዘባትን በቢሊዮን ዶላሮች የሚቆጠር ሀብቷን እንድታገኝ ያስችላታል። ፕሬዚዳንቱ ስምምነቱን ለማሻሻል ይፈልጋሉ የሚለውን ዜና የተሰማው በቴህራንና ዋሽንግተን መካከል ግጭቱን ማስቆም በሚችልበት ስምምነት ማዕቀፍ ላይ ለአንድ ቀን ንግግር ካደረጉ በኋላ ነው። ሐሙስ ዕለት የአሜሪካ ባለስልጣናት የመግባቢያ ስምምነት የተባለው ማዕቀፍ ላይ ሁለቱ ሀገራት መስማማታቸውን አስታውቀው የፕሬዚዳንቱና የኢራን መሪዎች ይሁንታ እየተጠበቀ ነው ብለው ነበር። ትራምፕ ከፎክስ ኒውስ ጋር ሐሙስ ዕለት ባደረጉት ቃለ ምልልስ አንድ ማስተማመኛ ማግኘት ያለብን የኒውክሌር መሳሪያ እንዳይኖር ነው፣ ይህን ተስማምተዋል፣ እናም በጣም አስደሳች ነው ብለው ነበር። ስምምነቱን ለመፈጸም እንደማይቸኩሉም ትራምፕ ይናገራሉ። አረብ ዕለት በሲቹዌሽን ሩም ትራምፕ በከፍተኛ ባለስልጣናት ጋር ስብሰባ ከመቀመጣቸው በፊት ስምምነቱን ለመቀጠል እያዘነበሉ እንደሆነ ጠቁሟል። ከስብሰባ በኋላ ዋይት ሀውስ ፕሬዚዳንት ትራምፕ ለአሜሪካ የሚጠቅምና ቀይ መስመራቸውን የሚያሟላ ስምምነት ብቻ ነው የሚፈጽሙት፣ ኢራን የኒውክሌር መሳሪያ መቼም ሊኖራት አይገባም ብለዋል። አረብ ዕለት በተደረገው ስብሰባ ላይ ትራምፕ ስምምነቱ ላይ በርካታ ማሻሻያዎች መጠየቃቸውን አክሲዮስ ዘግቦ ነበር። ከዛ በኋላ ደግሞ ተጨማሪ ማሻሻያዎች ማድረግ እንደሚፈልጉ ተዘግቧል። በሳምንቱ መገባደጃ ቀናት ሲንጋፖርና የነበሩት የአሜሪካ የጦር ሚኒስትር ፔት ሂግሴት ፕሬዚዳንት ትራምፕ የሚፈልጉት ስምምነት ኢራን ካልፈጸመች ጥቃት ይቀጥላል ብለው ነበር። የኢራን ባለስልጣናት ዋይት ሀውስ በሚያስተላልፋቸው መልእክቶች ላይ ጥርጣሬ ያሩባቸዋል። የውጭ ጉዳይ ሚኒስትር አባስ አራግቼ ግልጽ ድምዳሜ ላይ እስካልደረስን እየተነገረ ያለው ሁሉ ነገር ግምት ነው ብለዋል ማለቱን ቢቢሲ ዘግቧል። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች መረጃዎቻችን የተከታተላችኋቸውን ይመስላሉ። መልካም ጊዜ እመኛለሁ።